ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ሐምሌ 24 ቀን 2018 ዓ.ም ለዕለቱ የምርጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንና ከጠቅላይ ሚኒስትር ካሚል ኢድሪስ ጋር ካርቱም በመገኘት በሀገሪቱ ዘላቂ ሰላምና መልሶ መገንባት ዙሪያ መምከራቸው ተገለጸ። በሌላ በኩል በመካከለኛው ምስራቅ በተቀሰቀሰውና አሁንም እየተስፋፋ ባለው ቀጠናዊ ጦርነት ምክንያት የቃጠሎው ወላፈን ተጨማሪ ሀገራትን ማቃጠሉን በቀጠለበት በዚህ ወቅት ግብጽ ለመጀመሪያ ጊዜ ከፍተኛ ጥቃት ተፈጽሞባታል ተብሏል። ሙሉ መረጃውን እናጋራችኋለን። ፕሬዝዳንት ዶናልድ ትራምፕ በጋዛ የሰላም ስምምነት ሁለተኛ ምዕራፍ መሰረት ሐማስና ሌሎች በግዛቲቱ የሚንቀሳቀሱ ታጣቂ ቡድኖች ሙሉ በሙሉ ትጥቅ ለመፍታት መስማማታቸውን ይፋ አደረጉ። ይህ ትጥቅ የመፍታት ሂደትም በሚቀጥሉት ከ200 እስከ 300 ባሉት ቀናት ውስጥ ሙሉ በሙሉ ይጠናቀቃል የተባለ ሲሆን ሂደቱ ተፈጻሚ እየሆነ ሲሄድም የእስራኤል የመከላከያ ሰራዊት ከጋዛ ግዛት ደረጃ በደረጃ እንደሚወጣ ተመላክቷል። በዝርዝር የምትሰሙት መረጃችን ነው። በሺዎች የሚቆጠሩ ፍልሰተኞች ከሞሮኮ ወሰን በየብስና በባህር ዋና ወደ ስፔኗ ሰሜን አፍሪካ ግዛት ሴኡታ በመስበራቸው ምክንያት ስፔን ድንበሯን ለማስከበርና ሰላም ለማስፈን ወታደሮቿን ማሰማራቷን አስታወቀች። ከተሰማሩት የሀገሪቱ ወታደሮች በተጨማሪም የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ከሀገር ውስጥ ጉዳይ ሚኒስትራቸው ጋር በመሆን የተፈጠረውን ቀውስ በቅርበት ለመከታተል ወደ ስፍራው እንደሚያቀኑ ተነግሯል። የምትሰሙት መረጃችን ነው። የእስራኤል መከላከያ ሰራዊት አይዲኤፍ በደቡብ ሊባኖስ በሚገኘው የቦፎርት አካባቢ ስር የተቆፈሩ የሂዝቦላህ የመሬት ውስጥ ዋሻዎችን ማፍረሱን አስታወቀ። በዚህም የሀገሪቱ መከላከያ ሰራዊት ዋሻዎቹን ለማጥፋትና አገልግሎት እንዳይሰጡ ለማድረግ ወደ 700 ቶን የሚጠጋ ፈንጂ መጠቀሙን አረጋግጧል። በዝርዝር የምናገራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። ለጅቡቲ የጭነት ተሽከርካሪዎች ተርሚናል ሊገነባ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በዚህም መንግስት በኦሮሚያ ክልላዊ መንግስት በሞጆ ከተማ አስተዳደር ለጅቡቲ የጭነት ተሽከርካሪዎች ተርሚናል ግንባታ የተመደበውን መሬት በይፋ አስረክቧል። በመሬት ርክክብ ስነ ስርዓቱ ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜም ይህ ፕሮጀክት በኢትዮጵያና በጅቡቲ መካከል ያለውን ጠንካራ ታሪካዊ፣ ኢኮኖሚያዊና ስትራቴጂካዊ ግንኙነት የበለጠ የሚያጠናክር መሆኑን ገልጸዋል። ሚኒስትሩ አክለውም የጅቡቲ የጭነት ተሽከርካሪዎች ተርሚናል ግንባታ የሎጂስቲክስ አገልግሎትን በማዘመን በኢትዮጵያና በጅቡቲ መካከል ያለውን ኢኮኖሚያዊ ትስስር እንደሚያጠናክርና በቀጠናውም የኢኮኖሚ ትስስርን ለማሳደግ ጉልህ አስተዋጽኦ እንደሚኖረው ተናግረዋል። የኢትዮጵያ ጅቡቲ ኮሪደር ለኢትዮጵያ የውጭ ንግድ ዋነኛ መተላለፊያ በመሆኑ ይህ ትብብር የሁለቱን ሀገራት የኢኮኖሚ ትስስር የሚያጠናክርና ቀጠናዊ የንግድና የሎጂስቲክ ትስስርን ወደ ከፍተኛ ደረጃ የሚያሸጋግር ተግባራዊ እርምጃ መሆኑን መጠቀሱንም ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። እንዲሁም በማስረከቢያ ስነ ስርዓቱ ላይ የጅቡቲ የመሰረተ ልማትና መሳሪያዎች ሚኒስትር ሐሰን ኡሙድ ኢብራሂም፣ የሞጆ ከተማ ከንቲባና ሌሎችም የሁለቱ ሀገራት ኃላፊዎች ታድመዋል።
ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንና ከጠቅላይ ሚኒስትር ካሚል ኢድሪስ ጋር ተገናኙ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በሱዳን ካርቱም በመገኘት ከሀገሪቱ ከፍተኛ መሪዎች ጋር በዘላቂ ሰላምና በመልሶ መገንባት ዙሪያ ውይይት ማድረጋቸው ሱዳን ትሪቡን ዘግቧል። ዋና ጸሐፊው ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንና ከጠቅላይ ሚኒስትሩ ካሚል ኢድሪስ ጋር ባደረጉት ውይይትም በሀገሪቱ ዘላቂ ሰላም ማምጣት በሚቻልበት ሁኔታና የኢጋድ ሚና ላይ መክረዋል። ይህ ጉብኝት የተካሄደው ደግሞ እንደ አውሮፓውያን አቆጣጠር 2023 በሱዳን የተቀሰቀሰውን ጦርነት ተከትሎ ተዘግቶ የነበረው በካርቱም የሚገኘው የኢጋድ ጽሕፈት ቤት በድጋሜ ስራ መጀመሩን በተበሰረበት ወቅት ነው። በዚህም ዶክተር ወርቅነህ ገበየሁ በጽሕፈት ቤቱ ዳግም መከፈት ስነ ስርዓት ላይ እንደተናገሩት ጽሕፈት ቤቱ በሱዳን የሰላም ጥረቶችን ለማገዝ የመልሶ መገንባት ስራዎችን ለማስተባበርና ከሀገር ውስጥ አካላት ጋር በቅርበት ለመስራት ከፍተኛ አስተዋጽኦ ያበረክታል ብለዋል። ስለሆነም የድርጅቱ ተልእኮ የሱዳን ሕዝብን መደገፍ እንጂ በሱዳናውያን ላይ የውጭ ውሳኔን ወይንም መፍትሄን መጫን አይደለም ያሉት ዶክተር ወርቅነህ ዘላቂ ሰላም ሊመጣ የሚችለው ደግሞ በራሳቸው በሱዳናውያን መሪዎችና ፖለቲከኞች በሚደረግ አካታች ውይይት ነው ሲሉ አስረድተዋል። በተጨማሪም የኢጋድ ልዑክ በካርቱም የደረሰውን ውድመት መመልከቱን የገለጹት ዋና ጸሐፊው በኤልፋሸርና በሌሎችም በጦርነቱ የተጎዱ አካባቢዎች የተፈጸሙ የሰብአዊ መብት ጥሰቶችን ድርጅታቸው አጽንኦት ሰጥቶ እንደሚያወግዝ አስታውቀዋል። ሱዳን ባለፈው የካቲት ወር ላይ ተጥሎባት የነበረው እገዳም ከተነሳላት በኋላ ወደ ኢጋድ ሙሉ አባልነቷ መመለሷ ይታወሳል። ፕሬዚዳንት ዶናልድ ትራምፕ በጋዛ የሰላም ስምምነት መሰረት ሐማስና ሌሎች በጋዛ ውስጥ በሚንቀሳቀሱ ታጣቂ ቡድኖች ሙሉ በሙሉ ትጥቅ ለመፍታት መስማማታቸውን አስታወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የሰላም ስምምነት ሁለተኛ ምዕራፍ መሰረት ሐማስና ሌሎች በግዛቲቱ የሚንቀሳቀሱ ታጣቂ ቡድኖች ሙሉ በሙሉ ትጥቅ ለመፍታት መስማማታቸውን አስታውቀዋል። ስምምነቱ ደግሞ በትራምፕ ሰብሳቢነት በተቋቋመው የሰላም ቦርድ አመራርነት እንዲሁም በግብጽ በኳታርና በቱርክ አስታራቂነት የተደረሰ መሆኑ ተገልጿል። እንደ ፕሬዚዳንት ትራምፕ ገለጻ ከሆነ ደግሞ የሁለተኛው ምዕራፍ ስምምነት ሐማስና ሌሎች ታጣቂዎች በእጃቸው የሚገኙትን ከባድና ቀላል መሳሪያዎች በደረጃ ለአዲሱ የፍልስጤም የሽግግር አስተዳደርና ፖሊስ ኃይል ማስረከብን ያካትታል። ይህ ትጥቅ የመፍታት ሂደትም በሚቀጥሉት ከ200 እስከ 300 ባሉት ቀናት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ የተገመተ ሲሆን ሂደቱ ተፈጻሚ እየሆነ ሲሄድም የእስራኤል የመከላከያ ሰራዊት ከጋዛ ግዛት ደረጃ በደረጃ እንደሚወጣም ተመላክቷል። በአዲሱ መዋቅር መሰረት ጋዛ የጋዛ አስተዳደር ብሔራዊ ኮሚቴ በተባለ የፊልስጤም የቴክኖክራት ስብስብ የምትመራ ሲሆን የአካባቢውን ጸጥታ አዲስ የሚቋቋመው የፊልስጤም ፖሊስ ከዓለም አቀፍ የሰላም ማስከበር ኃይል ጋር በመተባበር የሚያስከብር ይሆናልም ተብሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክትም ስምምነቱን በጋዛ ዘላቂ ሰላምና ደህንነት ለማስፈን የተወሰደ ታሪካዊ እርምጃ ሲሉ ገልጸውታል። የአሜሪካ ባለስልጣናት በበኩላቸው የስምምነቱ ትግበራ ዝርዝር ፍኖተ ካርታ በቅርብ ሳምንታት ውስጥ ይፋ እንደሚደረግ ቢገልጹም ከእስራኤልና ከሐማስ በኩል በጉዳዩ ላይ የሚሰጡ ተጨማሪ ይፋዊ መግለጫዎች ደግሞ ይጠበቃሉ። ስፔን በሺዎች የሚቆጠሩ ፍልሰተኞች ወደ ሴኡታ በመግባታቸው ምክንያት ጦሯን አሰማራች። በሺዎች የሚቆጠሩ ፍልሰተኞች ከሞሮኮ ወሰን በየብስና በባህር ዋና ወደ ስፔኗ ሰሜን አፍሪካ ግዛት ሴኡታ በመስበራቸው ምክንያት ስፔን ድንበሯን ለማስከበርና ሰላምን ለመመለስ ወታደሮቿን ማሰማራቷን አስታውቃለች። በአንድ ቀን ውስጥ ብቻ ቁጥራቸው ከ2000 እስከ 3000 የሚደርሱ ፍልሰተኞች አብዛኞቹ ደግሞ የሞሮኮ ዜጎች
ከሊቢያና ከሳራ በታች ካሉ የአፍሪካ ሀገራት የመጡ ድንበር ጥሰው መግባታቸውን ተከትሎ በስፍራው የነበሩ የሲቪል ጋርድ ፖሊሶች ሁኔታውን መቆጣጠር ሳይችሉ ቀርተዋል ተብሏል። ይህም ደግሞ የሴኡታ አካባቢ አስተዳደር ከማድሪድ ማዕከላዊ መንግስት አስቸኳይ የወታደራዊ ድጋፍ እንዲጠይቅ አስገድዶታልም ተብሏል። ጉዳዩን በተመለከተም የስፔን ሀገር ውስጥ ጉዳይ ሚኒስትር እንዳወጀው ከሆነ የሀገሪቱ የታጠቁ ኃይሎች ከባህር ጠባቂዎች ከተጨማሪ ልዩ የፖሊስ አባላት ጋር በመሆን ድንበሩን የማስጠበቅና ስደተኞቹን የመመለስ ስራም ጀምረዋል። በተጨማሪም የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ከሀገር ውስጥ ጉዳይ ሚኒስትራቸው ጋር በመሆንም የተፈጠረውን ቀውስ በቅርበት ለመከታተል ወደ ስፍራው የሚያቀኑ መሆኑን ገልጸዋል። በሌላ በኩል የስፔን መንግስት ከሞሮኮ ባለስልጣናት ጋር በመነጋገርም ህገወጥ በሆነ መንገድ የገቡትን ፍልሰተኞች በፍጥነት ወደ መጡበት የመመለስ ስራ መጀመሩን አስታውቋል። በሰሜን አፍሪካ የሚገኙት ሴኡታና ሜሊላ የተባሉት የስፔን ግዛቶች ከአፍሪካ ወደ አውሮፓ ህብረት የሚወስዱ ብቸኛ የየብስ ድንበሮች በመሆናቸው በተደጋጋሚ መሰል የስደተኞችን መጓጓዝ ያስተናግዳሉ። ግብጽ በሁለተኛው ሳምንት የመካከለኛው ምስራቅ ቀጠና ጦርነት ለመጀመሪያ ጊዜ ጥቃት ተፈጸመባት። በመካከለኛው ምስራቅ በተቀሰቀሰውና አሁንም እየተስፋፋ ባለው ቀጠናዊ ጦርነት ምክንያት የቃጠለው ወላፈን ተጨማሪ ሀገራትን ማቃጠሉን ቀጥሏል። በዚህም ትላንት ምሽት በሜዲተራኒያን ባህር ዳርቻ በሚገኘው የግብጽ ዳሚታ ወደብ ላይ በተፈጸመ የድሮን ጥቃት ፈሳሽ ተፈጥሮ ጋዝ ጭነው የነበሩ ሁለት መርከቦች ላይ ከባድ አደጋ ሲደርስ ከተመቱት መርከቦች መካከልም አንዷ የአሜሪካ ኩባንያ ንብረት እንደሆነች ተነግሯል። ነገር ግን ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም አደጋው ሆን ተብሎ የተፈጸመ መሆኑ ከተረጋገጠ ግብጽ በይፋ ወደዚህ ቀጠናዊ ጦርነት ስትሳብ የመጀመሪያው ያደርጋታል ተብሏል። የግብጽ የጦር ኃይልና የሀገር ውስጥ ደህንነት መስሪያ ቤት በጉዳዩ ላይ አስቸኳይ ምርመራ እያካሄዱ እንደሚገኙና የወደቡ ደህንነት እንዲጠበቅም ተጨማሪ ኃይል ማሰማራታቸውን አስታውቀዋል። ጥቃቱ የተፈጸመው ደግሞ የኢራን እስላማዊ አብዮታዊ ዘብ ለወራሪዎችና የአሜሪካ ጦር አጋሮች ድጋፍ የሚሰጡ የክልሉ ሀገራት ከባድ ምላሽ ይጠብቃቸዋል ሲል ከባድ ማስጠንቀቂያ በሰጠበት ማግስት ነው። በሌላ በኩል የአሜሪካ ጦር በኢራን የኒውክሌርና የባሊስቲክ ሚሳኤል ማዕከላት ላይ የአየር ጥቃቱን አጠናክሮ የቀጠለ ሲሆን የሆርሙዝ ወሽመጥ የባህር መስመር በመዘጋቱ ምክንያትም የዓለም አቀፍ የነዳጅና የፋይናንስ ገበያ ከፍተኛ ድንጋጤ ውስጥ ወድቋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር እስራኤል በደቡብ ሊባኖስ ቦፈርት ስር የሚገኙትን የመሬት ውስጥ ዋሻዎች ማፍረሷን አስታወቀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በጋራ በሰጡት መግለጫ የእስራኤል መከላከያ ሰራዊት አይዲኤፍ በደቡብ ሊባኖስ በሚገኘው የቦፎርት አካባቢ ስር የተቆፈሩ የሂዝቦላ የመሬት ውስጥ ዋሻዎችን ማፍረሱን ታውቀዋል። በዚህም የሀገሪቱ መከላከያ ሰራዊት ዋሻዎቹን ለማጥፋትና አገልግሎት እንዳይሰጡ ለማድረግም ወደ 700 ቶን የሚጠጋ ፈንጂ መጠቀሙን አረጋግጠዋል። የታቀደው የፍንዳታ እርምጃም በአካባቢው ከፍተኛ የምድር መናወጥ ያሰማ ሲሆን በድንበር አቅራቢያ ባሉ የሁለቱም ሀገራት አካባቢዎችም ፍንዳታው ተሰምቷል። እንደ የእስራኤል ባለስልጣናት ገለጻ ከሆነ ደግሞ ይህ ሰፊ ወታደራዊ እርምጃ የተወሰደው ሂዝቦላህ በቅርቡ በዓለም አቀፍ አሸማጋዮች አማካኝነት የተደረሰውን የተኩስ ማቆም ስምምነት በመጣሱ ምክንያት ነው ተብሏል። እስራኤል ማንኛውንም የተኩስ ማቆም ስምምነት ጥሰት ወይንም በዜጎቿና በሰራዊቷ ደህንነት ላይ የሚቃጣን ማንኛውም ስጋት በፍጹም አትታገስም ያሉት ጠቅላይ ሚኒስትሩ በድንበራችን አቅራቢያ የሚሄድ ማንኛቸውንም ወታደራዊ እንቅስቃሴም በጽኑ እንመክታለን ሲሉ ገልጸዋል።
የቦፎርት አካባቢ በሊባኖስና እስራኤል ድንበር ላይ የሚገኝ ስትራቴጂካዊ ኮረብታ ሲሆን ከዚህ ቀደም በታሪክ በሁለቱም ወገኖች መካከል ከፍተኛ ውጊያዎች የተካሄዱበት ቦታ መሆኑ ይታወሳል። እስራኤል እንደገለጸችው ከሆነ ደግሞ እነዚህ የመሬት ውስጥ ዋሻዎች ሂዝቦላ መሳሪያዎችን ለማከማቸት፣ የድንበር ጥቃት ለማድረስና የወታደሮቹን እንቅስቃሴ ለመሸሸግ ይጠቀምባቸው የነበሩ ዋሻዎች እንደሆኑ ገልጻለች። በሌላ በኩል የሊባኖስ ወታደራዊና የሂዝቦላህ ምንጮች የእስራኤልን ድርጊት የሀገሪቱን ሉዓላዊነት የገፈፈና የተኩስ አቁም ስምምነቱን በቀጥታ የጣሰ ግልጽ ትንኮሳ ሲሉ ፈርጀውታል። ይህ በእንዲህ እንዳለ ታዲያ የተባበሩት መንግስታት ድርጅት በሊባኖስ የሚንቀሳቀሰው ሰላም አስከባሪ ኃይል ሁለቱም ወገኖች ከከፍተኛ ወታደራዊ ግጭት እንዲቆጠቡና የተኩስ ማቆም ስምምነቱን አክብረው እንዲንቀሳቀሱ ጥሪ አቅርቧል። ቀጥለናል። የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ1 ሳንቲም እየተገዛ 181 ብር ከ57 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ53 ሳንቲም እየተገዛ 234 ብር ከ12 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ51 ሳንቲም መግዣው ሲሆን መሸጫው ደግሞ 203 ብር ከ50 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ66 ሳንቲም እየተገዛ 219 ብር ከ97 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ77 ሳንቲም መግዣው ሲሆን መሸጫው እንዲሁ 48 ብር ከ72 ሳንቲም ሆኗል። የሳውዲ ሪያል ደግሞ 46 ብር ከ25 ሳንቲም እየተገዛ 47 ብር ከ17 ሳንቲም እየተሸጠ ይገኛል። የቻይና ዩዋን 24 ብር ከ65 ሳንቲም እየተገዛ 25 ብር ከ14 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ44 ሳንቲም እየተገዛ 123 ብር ከ86 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ